እናትዬ የጋሼ ክፍል ውስጥ ናቸው። እንዴ አንቺ ምርሽ ነው? እትዬ ደግሞ ማን ናት? የምሬ ነው ነብዩ፣ ጋሼ ክፍል ናቸው። እትዬ ማለት ደግሞ የሄቨን እናት አሰሪያችን ነች። እኔን እኮ ያልገባኝ የአንቺ እናት የአባዬ መኝታ ቤት ውስጥ ምን ትሰራለች ነው። ይኸውልህ እኔ እሱን አላውቅም። በቃ አሁን ወሬውን ተውና ይሄን ውሰድላቸው፣ ከዛ ስትመለስ ነው ያስረዳሃለሁ። እሺ ወስድላቸዋለሁ። ከዛ በፊት ግን ቁንጬን ሳም። እንዴ አንተ ያማል እንዴ? ወሰድላቸው በእናትህ። አልወስድም በቃ። እሺ አታስቢ፣ አይዞሽ። ለልጄም እነግረዋለሁ፣ ሁሉም ነገር በጊዜ ይስተካከላል። ያው ልጄን በክብር ሊያገቧት እንደሆነ እትዬ ነግራኛለች። አዎ እኚህን የመሰሉ የተከበሩ ሰውዬ ስርዓት ያላቸው ባለሀብት ሰው ጋር መጋባት ራሱ ዝምድና መፍጠር ትልቅ ነገር ነው እንዴ። ጽጌረዳም እኮ ባልወልዳትም ልጄ ናት። ልክ ብለሻል። እኔም ብሆን እንደ ጽጌረዳ አይነት መልከ መልካምና ስነ ምግባር ያላት ልጅ በማግኘቴ ደስ ብሎኛል። ያው ጋብቻውን እኔም ሙሉ በሙሉ ተቀብያለሁ። እርስዎ ባሉት ቀን ሁሉም ነገር ይሆናል። ያው እንግዲህ መቼም እንደምታውቂው እኔም ትልቅ ሰው ነኝ። ጽጌረዳም ማመዛዘን የምትችልበት ጥሩ ጭንቅላት ያላት ልጅ ናት። መቼም በዚህ ሰዓት ሰርግ ምናምን እያልን የተጨመላለቀ ነገር ውስጥ አንገባም አይደል? እንዴት ማለት? ልጄን በክብር ሽማግሌ ልኮ አይደለም እንደሚያገቧት እትዬ? በክብርማ በክብር ነው እንጂ ሽማግሌ ልኬ ወደ ቤቴ ማስገባት። ያው እንደምታውቂው በከተማው ስሜ የገነነ ሀብታም በመሆኔ ትኩረት ከመሳብ ብዬ ነው። ለእሷም ቢሆን ሰው አይን ውስጥ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ጽጌረዳ ድራማ እንግዲህ አሁን ላይ ጽጌረዳ እናቷ እነ ነብዩ ቤት አባቱን ለመጠየቅ ሄዳለች። እንግዲህ እንደሚታወቀው ጽጌረዳ እዛ ቤት ሰራተኛ ሆና እየሰራች እንደሆነ እናቷ አታውቅም። ነገር ግን ፌቨንና የፌቨን እናት ግን ያውቃሉ። እና እንግዲህ ማንም ሰው እዛ ቤት ጽጌረዳ እየሰራች እንደሆነ የነገራት ሰው የለም። የጽጌረዳ እናት በፌቨን እናት ጉትጎታ ማለት ነው ወደ ነብዩ ቤት ሂደዋል። የሄዱትም እንግዲህ የነብዩን አባት ለማናገር ነው። ልጅሽ ከዚህ በላይ ሳትበላሽ የአንቺ ዕጣ ፈንታ ሳይደርሳት ቶሎ ብለሽ ዳሪያት። ሰውየው በጣም ሀብታም የታወቀ ነው። አሜሪካና አውሮፓ በቀን 3 ጊዜ የሚሄድ በጣም ሀብታም ነው። ህይወትሽን ይቀይረዋን በማለት እንግዲህ የጽጌረዳን እናት ስታግባባት እያየን ነው። የሚያሳዝነው ነገር ግን የነብዩ አባት ምናልባት ጽጌረዳን ይፈልጋት ለነብዩ ነው። ጥሩ ልጅ ስለሆነች ምናልባትም ለቤታቸው የምትመጥን ሴት ስለሆነች ነው ለልጁ ጥሩ ነገር ማሰቡ ነው ብለን ነበረ። ነገር ግን አሁን ላይ ስናየው የነብዩ አባት አዝማሚያው ልጅቷን ለራሱ የፈለጋት ነው የሚመስለው። በሚያሳዝን ሁኔታ አንዲት ፍሬ ልጅ የልጃቸው አኩያ የምትሆንን ለዛውም ለጽጌረዳ አያት የሚሆኑ ሰው ናቸው። እንግዲህ እሷን ካላገባው እያሉ ይገኛሉ። ምን አይነት ሰው እንደሆነ አላውቅም። እውነት ለመናገር ማመን ያቃተኝ እኔ እሳቸው ምናልባት ለልጃቸው ለነብዩ ነው ብዬ ነበረ። በፍጹም ለሳቸው ይሆናል ብዬ አስቤም አቅጀም አላውቅም። የሚገርመው ነገር ግን ነብዩና ጽጌረዳ ደግሞ በጎን ፍቅር እየጀመሩ ነው። ታዲያ ይሄ ነገር እንግዲህ በአባትና በልጅ መካከል ምን ሊፈጠር ይችላል የሚለው ራሱ ሌላ ችግር ነው። የነብዩ አባት ጽጌረዳን ለማግባት ሽርጉድ እያሉ ነው። ነብዩ ደግሞ ጽጌረዳን በፍቅር እያጠመዳት ይገኛል። እሷም እየወደደችውና ከሱ ጋራ የተለያዩ ነገሮችን ስታደርግ እያየን ነው። እንግዲህ ስትስመው ስታቅፈው ከሱ ጋራ ብቻ ከበፊቱ ከጸባቸው ወጣ ብለው አሁን ላይ ልክ የሆነ አዲስ ፍቅር እየጀመሩ ያለ የሚመስል ነገር አለ። ታዲያ የነብዩ አባት ይህን ጉዱን አላወቀም። የነብዩ አባት ልጁ ነብዩ ኩራተኛና በገንዘቡ የሚያስብ ጥጋበኛ ልጅ እንደሆነ ነው የሚያውቀው። ታዲያ በምንም ታምር እንግዲህ የቤት ሰራተኛዋን ያፈቅራን ብሎ አላሰበም። ሰውየው ግን ልጅቷን በተደጋጋሚ ስለሚያዋት እዚህ ቀደምም የሆነ ጥያቄ ጠይቀዋት ነበረ። አንቺ ከዚህ በኋላ ተምረሽ
ከዛ በኋላ እንግዲህ ትምህርት ጨርሰሽ ስራ ይዘሽ ምናልባትም ትምህርት ጨርሰሽ በቀላሉ ስራ አታገኝም። ሌላ ስራ ለመፈለግ 10 ዓመት፣ ለመማር 10 ዓመት፣ በአጠቃላይ 20 ዓመት እድሜሽን ሙሉ ያለ ስራ ከድህነት ሳትወጪ ነው የምትኖሪው። ነገር ግን ምንም ነገር ሳያስፈልግሽ የዛን ሁሉ እኔ እጥፍ ልሰጥሽ ይችላለሁ። ስለዚህ እኔ በማቀርብልሽ ሀሳብ ከተስማማሽ ህይወትሽን ሙሉ አደርግልሻለሁ የሚል ሀሳብ የሆነ ጊዜ ለጽጌረዳ የነብዩ አባት ስማቸው አያዝልኝም እንግዲህ አቶ ተሰማ መሰሉኝ ጥያቄ አቅርበውላት ነበረ ስምምነት። ጽጌረዳም ያልሰራሁበትን ገንዘብ የማንንም ገንዘብ አልፈልግም፣ እኔ የምፈልገው ራሴ ተምሬ ተለውጬ ነው እንጂ በአቋራጭ የሚመጣ ነገር አልፈልግም ብላቸው ነበረ። ታዲያ እንግዲህ ነገር አልሳካላቸው ሲል ነው ወደ ቤቷ ስትሄድ ተከታትለው የት እንደምትኖር ሲያዩዋት የነበረው። ለዛም እንግዲህ በር ላይ የፌቨንን እናት አግኝተው የዚች ልጅ ቤት የት ነው ብለው ሲጠይቋት እሷ እኮ የኔ ሰራተኛ ልጅ ናት፣ እኔ ቤት ውስጥ ነው የምትኖረው ብላ እንግዲህ ነገሩን ትጀምራለች። እሳቸውም ከዛን ቀን ጀምሮ እኔ ልጇን ላገባ ትፈልጋለሁ እናቷን አግባቢልኝ ብለው የነገሩት እንግዲህ እዚህ ጋር ነው። ሁላችንም በጣም ነው ማለት በቃ ያሰብሉ ለነብዩ እንጂ ለራሳቸው አንዲት ፍሬ ልጅ ይመኛሉ ብለን አልጠበቅንም። ምን ያክል ራስ ወዳድ ሰውዬ ቢሆኑ ነው ማለት ሲታዩ በጣም ትሁትና መልካም ሰው ነው የሚመስሉትና እንግዲህ የጽጌረዳ ፈተና እየጀመረ ነው። እስከ ዛሬ ድረስ ጽጌረዳ በድብቅ እዛ ቤት የትምህርት ቤቷ ክፍያ በጣም ውድ ስለሆነ እዛ ቤት እየሰራች እናቷን ለማገዝ በድብቅ ከትምህርት ቤት መልስና ቀድማ ከመሄዷ በፊት በጧት እየሄደች እየሰራች ነበረ። ታዲያ እንግዲህ የጽጌረዳ እናት ወደ ነብዩ ቤት ሄዳ የነብዩን አባት ለመጠየቅና ጋብቻውም ደግሞ ቶሎ እንዲሆን እንድታወራቸው ወደ ነሱ ቤት ሄዳ ነበረ። ለአጋጣሚ ጽጌረዳም እዛው ቤት ምግብ ኩክ እያደረገች ስለነበረ ኪችን ሁና ምኝታ ቤት ማን እንደመጣ አላወቀችም። በሩንም የከፈተው ነብዩ ነበረ። እናም እንግዲህ ነብዩም አንድ ነገር ይላታል። የአባቴ ክፍል ውስጥ እንግዶች አሉ፣ ሻይ አፍይላቸው፣ እኔ ሻወር ልወስድ ነው ብሏት ይሄዳል። ጽጌረዳም ሀገር ሰላም ብላ ሻይዋን አፍልታ ወደ ሰውየው ምኝታ ቤት ይዛ ትጓዛለች። ስትሄድ ግን ያየችው ነገር በጣም አስደንግጧት ነበረ። እናቷና የፌቨን እናት እዛ ቤት ቁጭ ብለዋል። በድንጋጤ እንግዲህ ወደ ነብዩ ክላስ በመሄድ ነብዩ ሻወር ለመውሰድ ፎጣ ብቻ ነበር የለበሰውና እንግዲህ በግድ ሻይውን እንዲወስድላት እዛ ውስጥ በምን አጋጣሚ ለምን እንደሆነ ባታውቅም ግን እናቷና የፌቨን እናት እዛ መኝታ ቤት ውስጥ እንዳሉ ትነግረዋለች። ነብዩም እንግዲህ ካልሳምሽኝ እሱን አላደርግልሽም ብሎ ልጅቷን ወደ እሱ ለመሳብ ማለት በፍቅር ለመሳብ እየሞከረ ነው፣ ወይም ደግሞ እንድትወደው የሚያደርጉ ድርጊቶችን እያደረገ ይገኛል። እሷም እንግዲህ ከሳመችው በኋላ ነው ሻዩን ወስድልሻለሁ ብሎ ተስማምተው፣ ነገር ግን የእሷ እናት እዛ ቤት የመምጣቷ ነገር ግራ አጋብቶታል። ነብዩ እንዴት እዚህ ቤት ልመጣ ቻለች፣ እናትሽ እንዴት እዚህ ቤት ልትመጣ ቻለች ብሎ ግራ ተጋብቶ እያለ በመጨረሻም ነብዩ ሻዩን ይዞ ወደ አባቱ ክላስ ያመራል። በር ላይ እንደቆመ እንግዲህ ውስጥ የሚወራውን ወሬ ይሰማል። እናም የፌቨን እናት እንዴት ትላለች ለነብዩ አባት፣ ልጄ ለማግባት ተስማምታለች፣ አብረው አንድ ክፍል ነው የሚማሩት፣ በዛ ላይ በጣም ተግባብተዋል እና ልጄ በቀላሉ እሱን ለማግባት ዋጋ ሁሉ ከፍላለሁ እያለች ነው ስትል አባቱ ነብዩን ለዛች ለፌቨን ሊድረው እንደሆነ እንግዲህ ያለ ፍቃዱ ሳይጠየቅ ለዛውም ሰምቶ አልሰማም ማለት ነው። በቃ ሰምቶ አያውቅም። ስለ ትዳርም ተጠይቆ አያውቅም። ገና ተማሪ ነው። የወንድ ቤተሰብ ለትዳሩ ሳይስማማ ወይም ደግሞ የሚያገባው ወንድ ልጅ ሳይስማማ የሴቷ ቤተሰብ ብቻ ወስነው እንግዲህ መጀመሪያም ልጆቻችን ይጋቡ ብላ የጠየቀችው እሷው የፌቨን እናት ነበረች። አሁንም ደግሞ ቤቱ ድረስ ሄዳ ልጄን ለማግባት ተስማምታለች፣ በቀላሉ ለሱ እንደውም ዋጋ ከፍላለሁ እያለች ነው፣ ልጆቹ ይስማማሉ በማለት ስታወራ ነብዩ በር ላይ ሆኖ ይህን ሁሉ ነገር ይሰማል። እናም በሩን እንግዲህ በድንጋጤ ከፍቶ ነበረ የገባው። እናም ሻዩንም ወርሮት ነበረ። እንዴት ነው እንደዚህ ሊሆን የቻለው ብሎ እንግዲህ ፌቨንና አባቱ ለሱ እንዳጩለት ሲሰማ በጣም ተናዶ ነበረ። አባቱንም ከሰው ፊት አንተ የመረጥክልኝ ሴት የማልፈልጋትን ሴት አላገባም በማለት
አባቱን ይናገረዋል። በዚህ ሰዓት እንግዲህ የነብዩ አባት ተናዶ ተነስቶ በጥፊ ይመታውና እኔ አንተን ያለና ለማሳደግ ዋጋ ከፍያለሁ። ስለዚህ የምልህን ነገር ሁሉ እሺ ማለት አለብህ። የምታከብረኝ ከሆነ እሺ በለኝ እያለው ይገኛል። በሌላ በኩል ደግሞ የጽጌሬዳ እናት ጽጌሬዳ ከእናቷ ተደብቃ እንዳታያት ወደ በር ብትወጣም ድንገት ግን ጉዳያቸውን ጨርሰው ከቤት ሲወጡ ጽጌሬዳን በር ላይ እጅ ከፍንጅ ትይዛታለች እናቷም ጽጌሬዳ እዛ ቤት ሰራተኛ ሆና እየሰራች እንደሆነ ደረሰችበት። እናም እንግዲህ እንደምታውቁት የጽጌሬዳ እናት መጀመሪያውንም አእምሮዋ ውስጥ መጥፎ ነገር ስለ ጽጌሬዳ ተነግሯት ልጇን ስለምትጠራጠራት ምንም ልታዳምጣት ፈቃደኛ አይደለችም። በጣም ተወዳት ነበር፣ ታምናት ነበር። በዛ ላይ ጽጌሬዳ በትምህርቷ በጣም ጎበዝ ናት። እናቷ በጣም ነው የምትኮራባት። ከቅርብ ጊዜ ወዲህ ግን የሰው ወሬ እየሰማች ጽጌሬዳን ከትምህርቷም ብቻ ከደስታዋም እንድትጉላላ ደስተኛ እንዳትሆን እያደረገቻት ነው እናቷ። አንድም ነገር ስታጠፋ አላየቻትም። ነገር ግን በሰው ወሬ ነው ፌቨን ጽጌሬዳ ፍቅረኛ አላት፣ እንደዚህ እያደረገች ነው፣ እንደዚህ እየዋለች ነው እያለች የእናትየዋን አእምሮ ስለመረዘችው እናትየዋ አሁን ላይ ጽጌሬዳን ምንም አይነት ፍላጎቷን እያከበረችላት አይደለም። በተቃራኒው እኔ ያልኩሽን ነገር ብቻ እሺ በይ እያለች ትገኛለች። የጽጌሬዳ እናት ለቤታችሁ ሰራተኛ ፈልጉ፣ የእኔ ልጅ የእናንተ ሰራተኛ አይደለችም ብላ ከዛ ቤት ከነ ዩኒፎርሟ ነበረ ወደ ቤቷ እየጎተተች የወሰደቻት። ታዲያ እንግዲህ ቤት ከሄዱ በኋላ የጽጌሬዳ እናት ከዚህ በኋላ ከትምህርት ወደ ቤት ከቤት ወደ ትምህርት ቤት ሌላ ቦታ እንዳላይሽ በማለት ልጇን ትቆጣታለች። እናም እንግዲህ ደግሞ በዛ ላይ በዚህ ሳምንት ታገቢያለሽ ሽማግሌ ይላካን ብላታለች። ጽጌሬዳ በሰማችው ነገር ድርቅ ብላ ቀርታለች። እናቴ ያብደሽ ነው አንቺ ነሽ ወይ እንደዚህ የምታወሪው? ምክንያቱም ጽጌሬዳ ብዙ ህልም አላት። እናትየዋ ግን ታገቢያለሽ በግድሽ እያለች ትገኛለች። በሌላ በኩል ነብዩ ትምህርት ቤት ፌቨን አግኝቷት ነበረ። እናም በጋብቻው እንደተስማማችና ፍቃደኛ እንደሆነች እናቷ ስታወራ ቤታቸው መጥቶ እንደሰማና እሱ ግን መቼም ቢሆን እሷን ሊያገባት እንደማይፈልግና ይህንን ያልሆነ ሀሳብ ከአእምሮዋ እንድታወጣው ነብዩ ለፌቨን አስጠንቅቋታል። ፌቨን ነብዩን ለመቅረብና እናቷ እንዳለቻት ጓደኛ ለማድረግና ለመቀራረብ ብትፈልግም ነብዩ ግን ዓይንሽን ላፈር ብሏታል። ምክንያቱም ደግሞ ነብዩ ጽጌሬዳን ይወዳታል። በዛ ላይ ጽጌሬዳ ላይ ያደረግንባትን ነገር ሁሉ ይቅርታ ማለት አለብን። በዛ ላይ በቂ ነው። ከዚህ በኋላ እሷን የሚጎዳ ነገር ምንም ነገር አናደርግም እያለ ነው። ፌቨን ግን እንዴት ይሆናል እያለች ነው። እኔ ይቅርታ ጠይቂያታለሁ አንቺም ጠይቂያት ሲል እንግዲህ እንደዛ ላይ ነው ጠላት የነበረችውን ልጅና ሲያሰቃያት የነበረችውን ልጅ አሁን ላይ ነፍሱ እስኪወጣ ነው የሚወዳት። በጣም ነው የሚገርመውና ነገር ግን ነብዩ ቀላል ጦርነት አይጠብቀውም ከአባቱ ጋራ። እንግዲህ የሚወዳትን ልጅ አሳልፎ ለአባቱ ይሰጥ ይሆን ወይ የሚለው ራሱ ሰውየው እንግዲህ እኛ እንዳሰብነው ሳይሆን ሰውየው ለራሱ ነው ልጅቷን ያሰባት። በጣም ነው የሚገርመው። ከዚህ ሁሉ ነገር በጣም ያናደደኝ ነገር ግን የጽጌሬዳ እናት ተግባር ነው። በዚህ እንኳን የልጇን ጥሩነት መረዳት ትችል ነበር። ለምሳሌ ልጇ ከሷ ተደብቃ የሰው ቤት ሰራተኛ ሆና ከትምህርት ስራ ከስራ ትምህርት እያለች እስኪያስቡት እናቷን ላለመጉዳት እናቷን ላለማስቸገር እንደዚህ አይነት ብልጥ የሆነች ልጅና ጎበዝ ጠንካራ የሆነች ልጇን ከእድሜዋ የማይመጣጠን አንድ ትልቅ ሰውዬ ለገንዘብ ብላ ገንዘብ ነው ሌላ ነገር የለውምና በዛ ላይ በሰው ምክር ያላመነችበትን የልጇን ህይወት ለማበላሸት የሄደችበት ርቀት በጣም ነው የሚገርመው። ጽጌሬዳ ግን ይህን ነገር አምና የምትቀበል አይመስለኝም። ያው ብን ብዬ ጠፋልሻለሁ ይህን ሀሳብሽን ካልቀየርሽ እያለች ነው። ትክክልም ናት። እናትየዋ ምን ነክቷታል? የልጇን እድገትና ይህን የመሰለ እውቀት ያላት ሁሉ ሰው የሚቀናባት ልጇን ያለ እድሜዋ ለማትፈልገው ሰው እንግዲህ ለመዳር በፌቨን እናት ግፊት ተነስታለች። ይሄ ነገር የት እንደሚያደርሳት ባናውቅም የፌቨን እናት የጽጌሬዳ እናት ማለት ነው ነገሩን አምረዋለች። ጽጌሬዳ ደግሞ ብን ብዬ ከዚህ ቤት ጠፋልሻለሁ እንጂ መቼም አላደርገውም በማለት ትገኛለች። በሌላ በኩል ነብዩ
ፌቨንን ዓይንሽን ላፈር፣ ድጋሚ ይሄን ሀሳብ እንዳታነሽው፣ መቼም አላገባሽም እያለ ይገኛል። የነብዩ አባት ደግሞ ልጁን በግድም ቢሆን ታገባለህ ሲል በጥፊ ሲመታው እያየን ነው። ነብዩ እንግዲህ ተገዶ ፌቨንን ያገባት ይሆን? እናስ ደግሞ ጽጌሬዳስ የእሳቸው ሚስት ሆና እዛ ቤት ህይወቷስ እንዴት ይሆናል የሚለው ነገር ማለት ከባድ ነው። እንግዲህ ጽጌሬዳን አባትየው ካገባት መቼም የአባቱን ሚስት ያገባ ነገር ምንም ማድረግ ይችላል። እና እንግዲህ ጽጌሬዳ አጣብቂ ነገር ውስጥ ገብታለች። እሷ ብቻ ሳትሆን ነብዩም ጭምር ነው። አባቱ ለራሱ ያጫትን ሴት፣ ነብዩ ደግሞ የወደዳትን ልጅ በአባትና በልጅ መካከል ምን አይነት ጦርነት ሊፈጠር ይችላል የሚለው አጓጊ ነው። ጽጌሬዳ በዚህ ሳምንት እንግዲህ ብዙ አጓጊ ነገሮችን እያየን ነው። በሌላ ክፍል እንግዲህ እስከምንገናኝ ድረስ የዛሬው የጽጌሬዳ ክፍል ትረካችን ይሄን ይመስል ነበረ። እንደወደዳችሁት ተስፋ እናደርጋለን። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን በመጫን ቤተሰብ ሆኑ። ነባሮች ደግሞ ይህን ቪዲዮ ሲጀምሩ ላይክ አድርጉልኝ። ቻናሌ ትንሽ ስለተቀዛቀዘ ሼር በማድረግም ተባበሩኝ። በመልካም ፍቃዳችሁ ስለምታበረታቱኝ ሁላችሁንም አመሰግናለሁኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።